የሰው ልጅ በህይወቱ በብዙ ነገሮቹ ይመካል። በተለይም በዘሩ፣ በእውቀቱ፣ በውበቱ ከዚህ ዘር ተወልጃለሁ ከዛ ዘር ተወልጃለሁ ብለው መርጠው ፈልገው ታግለው ስላልተወለዱበት ዘር ይመካሉ። ሌሎች ደግሞ ጥረው ግረው በብዙ ድካም ካከማቹት እውቀት የተነሳ በእውቀታቸው ይመካሉ። ሌሎች ደግሞ ተፈጥሮ በሰጣቸው በውበታቸው፣ በቁመናቸው፣ በተክለ ሰውነታቸው ይመካሉ። ሌሎች ደግሞ ሰርተው ባገኙትና ባፈሩት ሀብት ይመካሉ። እነዚህ ከላይ የጠቀስኳቸው ውበትም ቢሆን ዘርም ቢሆን እውቀትም ቢሆን እንደዚሁም ሀብትም ቢሆን ልካቸው የሞት ደጃፍ ነው። ልክ ሞት ጋር ሲደርሱ ውበትም ጉልበትም ቁመትም ሀብትም እነዚህ ነገሮች በጠቅላላ ጉልበታቸው ይደክማል፣ አቅም አይኖራቸው። ወዳጆቼ ማን ነው በራሱ አቅም ዛሬን ማየት የቻለ? እሱ አምላኩ ስለፈቀደለት ቀኑ መሽቶ ሌሊቱም ነጋ እንጂ ማንም በራሱ አቅም በራሱ ችሎታ ከኛ መካከል ዛሬን ለማየት የበቃ አንድም የለም። ማን ነው በሀብቱ የትላንቱ ሌሊት ያነጋ? ማን ነው በውበቱ የትላንትናው ቀን የመሸለት መሽቶ ደግሞ የነጋለት? ማን ነው በስልጣኑ የትላንትናው ቀን አልፎ ዛሬን ማየት የቻለ? ማን ነው በጉልበቱ ያለፈውን ዓመት ተሻግሮ እዚህ ዓመት የደረሰ? ማንም የለም። እንደውም ያኛውን ዓመት ተሻግረን ይሄን ዓመት ያየን ሰዎች ከኛ ይልቅ ጉልበተኞች፣ ከኛ ይልቅ ውበት ያላቸው አቅም ያላቸው ሰዎች ከነ አቅማቸው ከነ ጉልበታቸው ከነ ችሎታቸው ትላንትና ላይ ቀርተዋል። እኛ እንደ ቀልድ የተሻገርነው የትላንትናው ሌሊት ያልነጋላቸው ጎበዞች፣ ያልነጋላቸው አዋቂዎች፣ ያልነጋላቸው በጣም በምድር ላይ ይሄ ነው ሊባል በማይችል ልክ የሚኖሩ ብዙ ሰዎችን ማስታወስ ይቻላል። ወዳጆቼ አምላካችን ስለፈቀደ ቀኑ መሸ። እሱ ስለፈቀደ የመሸው ቀን ነጋ። ማንም በችሎታው፣ ማንም በእውቀቱ፣ ማንም በጥበቡ ይሄንን ሊያደርግ አይችልም።